ሽሮሜዳ አካባቢ ሲሆን ወደ ውዝዋዜ ሙያ የተቀላቀለው በ1976 ዓመተ ምህረት ሀገር ፍቅር ቲያትር ቤት በመቀጠር ነው። በዚሁ ቲያትር ቤት ውስጥ ከተወዛዋዥነት እስከ አሰልጣኝነት ያገለገለ ሲሆን ከቲያትር ቤቱ የባህል ባንድ ጋር በመሆን በኢትዮጵያ ከተሞችና በተለያዩ የዓለማት ክፍሎቻችን በመዘዋወር ሀገሩንና ባህሉን አስተዋውቋል። በዚሁ የቲያትር ቤት ሳለ በተመልካች ህሊና ውስጥ መቼም የማይጠፋውና ለረጅም ጊዜ በቲያትር ቤቱ የታየውን የቀለጠው መንደር ከአርቲስት በቀለች ፍቅሩና አርቲስት በለጠ አንጾኪያ ጋር በመሆን አዘጋጅተው ለመድረክ አብቅቷል። ይህ አርቲስት ከቲያትር ቤቱ ጎን ለጎን ኪዱ የሚባል የመዝናኛ ክለብ ከኃይልዬ ታደሰ ጋር በመክፈት በአፍሪካ ዳንስ እና ዘፈን ተመልካችን ያዝናና ነበር። በ1999 ዓ.ም ወደ አሜሪካ በትሬድ ፌሩ አማካኝነት ከመጣ ጊዜ ጀምሮ በተለያየ የአሜሪካ ግዛቶች ተዘዋውሮ ዝግጅቱን አቅርቦ ወደ ሀገሩ ተመልሷል። ኢትዮጵያም ውስጥ በርካታ ተወዛዋዦችን አሰልጥኖ ከፍተኛ ቦታ በማድረስ ትልቅ ስራን ሰርቷል። አሁን በሚኖርበት አሜሪካን ሀገር ከወጣ በኋላ በብሔር ብሔረሰቦች ዘፈንና ውዝዋዜ በሰሜን አሜሪካ ስፖርትና ባህል ፌስቲቫል ላይ የተለያዩ መድረኮች ላይ በመሳተፍ ይገኛል። የዛሬው የውዝዋዜ ዘርፍ ተሸላሚ ዳምጣው ወርቁ እኔ ሰው ልጅ እንደምን የመጣሁት ኦኬ። ለማንኛውም እግዚአብሔር ይመስገን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሌላ ምለው የለም። የተዘጋጀውበት እኔ በተለየ እንትን ነው። ምክንያቱም ብዙ ለዚህ ሙያ መስዋዕት ያደረጉ ሰዎች አሉና እነሱን አፕሪሺየት ለማድረግ ነው የመጣሁትና እሺ ከመረጣችሁኝ ምንም ማለት ነው። አሁን ተወዛዋዝ ብትሉኝ ነቀነቀው ነበር፣ ግን ተናገር ሌላ ጉዳይ ነው። ቆራጥ ልበ ሙሉ ነይ መሆኗን ወደድኩት ልቤ መታደሉን ዋ ያጠንሷን በለች ደግም ዋይ ሳልገብኝ ዳግም ዋይ ካንገቷ ሳበር አፈር ዋይ እንደሷ የለም ባገር ዋይ አመለ ጥሩ ግሩም ዋይ ተሳክቷል ፍቅሩም ዋይ ያጠንሷል በለች ደርገም ዋይ ታርገብኝ ዳግም ዋይ ካንገቷ ሳበር አፈር ዋይ እንደሷ የለም። አመሰግናለሁ።